እግዚአብሔር ይመስገን። ጋሼ ሰላም ነው? የሰነበታችሁ? ቆይ እስኪ ቆይ እንደው ለመሆኑ ትናንትና የት ነው? እኔ ያይ ታውቃው ታውቆ ነው እስቲ ቁጭ በል አረፈ ነግሬሃለሁ። ይሄ እንዴት ነው ነግሬሃለሁ። ነግሬ አስጠንቅቄ ነግሮኛል። የምን ሴት ጋር ነበርክ? ከኔ ጋር ሄዳለሁ። በቃ ከሌላ ስጋ ታይቷል። ማናት አረያ ማርያም ነኝ። እግዚአብሔር ቅዱስ ሚካኤል ነኝ። ከሴት ጋር አልነበርንም። እኔ አስማምቼ እቺን ኤፍሬም ተታባቸው ለሰማይ ለምድር እግዚአብሔርን ጋሼ አንተ ነግሬሃለሁ። ከሱ ነግረን አሁን ተነስተህ እግሯሳ ተነስ ብያለሁ። ተነስ እቺ ልጅ መንከባከብ አለብህ። ፈጠርና ማየት አለብህ። ልጅቱ እንዳትቀየምህ አንተም እንዳታስቀይማት ሁን። ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። ያው ዛሬ እንግዲህ በራሴ ቻናል መጥቻለሁ፣ በራሴ ቤት መጥቻለሁ። ጠፍቻለሁ አይናቃለሁኝ። ሰሞኑን ያው ብዙ ፕሮግራሞች ነበሩብን አይታችኋል እናንተምና ግዴታ እኔ ላይ ስለሆነ አይደለም። ለማንኛውም ከጸብ በኋላ ነው እነዚህ ሁሉ ነገሮች የተፈጠሩትና ላይክ እንደ አዲስ ሆኖብናልና ለዛ ነው ብንጠፋም እኔም ብጠፋም እንዳትፈርዱብን እንደ አዲስ አገርሽቶብን ነውና ለማንኛውም ልላችሁ ፈልጌ ነው። ያው ብዙዎቻችሁ ደስታችሁን ምኞታችሁን እየገለጻችሁልኝ ነበርና የምር ከልብ አመሰግናለሁ ሁላችሁንም። በዛ ላይም ደግሞ ያው ከዚህ በኋላ ብዙ ፕሮግራሞች ሊኖሩብን ይችላሉ አይታወቅምና ባለፈውም ተናግሬ ነበረ። ያው ያለውን ነገር ለእናንተ ምንም ቢሆን እናሳውቃችኋለን። የታረቅነው ብዙ ነገሮች አልፈዋል። እውነት ለመናገር በቃ ያለፉትን እንዳለፉ አድርጎ ለመቅጠር ነው አይደል አሁን ላይ ሆነው። ግን ደግሞ ያለፉትን ነገሮች ለማስተካከል ሲሞክሩ የነበሩ ሰዎችን ምስጋና ያስፈልጋል ብዬ አስባለሁኝ። ማለትም እኔና ይፊ ያው በፋሚሊ የታረቅነው በፋሚሊም ስለሆነ ያው አስተማማኝነቱ በደንብ የቀጠለ ነውና እየሞከረ የነበረው ብዙ ነገር ነበረ። በሽማግሌዎችን እነሱ እንድንታረቅ ሲያደርግ ነበረ በሰዓቱ። ያው ምክንያቱም በደንብ ትረዱኛላችሁ ብዬ አስባለሁኝ። ትልቅ ሰው ናቸው። ትልቅ ሰው እንደመሆናቸው ለሽማግሌ አልበቁም ለማለት ፈልጌ አይደለም። ግን እኔ በራሴ የፈለኩት በፋሚሊ በቤተሰብ ተፈልጌ ስለነበረ ነው እንጂ ትልቅ ሰውን ንቄ ወይ ደግሞ በትልቅ ሰው መታረቅ ሳልፈልግ ቀርቼ አይደለም። ሰዓቱ ያው ንዴትም ላይ ነኝ። ያደረገው ነገር አናድድም ልትሉኝም አትችሉም አይደለም እና ግን ቤተሰብ ገብቶበት ስንታረቅ ልክ እንዳያችሁ። ግን ደግሞ ዛሬ ኤፊ ከዚህ በፊት ይመስለኛል እዚሁ አካባቢ ላይ ያገኛቸውን የጎረቤት አባት መሰሉኝና አግኝቻቸዋለሁ። በአብሪኮ በኩል ይመስለኛል አብሪኮን በሰዓቱ ነበረና በአብሪኮ በኩል አግኝቻቸዋለሁኝ። የሁለቱም ነበር የማስታውሰውና አንዳቸውን ማግኘት አልቻልኩኝም እና አንዳቸውን ግን ጠርቻቸዋለሁ እሱ ቤት ድረስ። አብሪኮም ይዞልኝ ከመጣ እስኪ ግን ብቻቸውንም ከመጡ ችግር የለውም። ብቻ አቅሜ የፈቀደውን ያው ለትልቅ ሰው ይሰጣል ብዬ የማስበውን ማለት በሰዓቱ አልተቀበልኳቸውም ነበረና እነሱ ለማስታረቅ ሲሞክሩ ትልቅ ነገር ነው ሆኖ አይደለም። ግን ለትላልቅ ሰዎች አይ ቲንክ ከዚህ በላይ የሚያስደስት ነገር የለምና ይመስለኛልም ሚዲያ ላይም ስለማያዩ ነገር ውስጥ ምናልባት ስንወጣ ስንገባ ካዩን አላቅም፣ ሰውም ከነገራቸው አላቅም። ግን ያው እንደኛ ዩቲዩብ የሶሻል ሚዲያ አይጠቀሙም ብዬ ነው የማስበውና እንደታረቅንም ለማሳወቅም ጭምር ነው ቤት የጠራዋቸው ይመስለኛል። ኢፊም ያንን ያክል አላሰበውም። እሱም በአጋጣሚ ውጭ ነውና ብዙ ስጦታ የሚገባቸው ሰዎች አሉ። ግን ያው ከትላልቅ ልጀምር በሚል ነው እንጂ ወደ ትናንሽ ከሄደ ሌሎችም አሉ ሲለፉ ለኛ እንደዛ ሲለፉ የነበሩትን ሰዎች በሚዲያም ከሆነ በማለት እንደዚሁ በዩቲዩብም ከሆነ ጊፍት ለመስጠት ሞክራለሁ። በውስጥም እንደዛው ካለ ካሜራም ለመስጠት ሞክራለሁ። ብቻ ከታላቅ ልጀምር በሚል ነውና ያው ጠርቻቸዋለሁ። ትንሽ ልጠብቃቸውና ሲመጡ እንግዲህ አመስግኜ ብዬ
ስጦታዬን ለመስጠት ሞክራለሁ ማለት ነው። ያው ያለኝን ክብር ያሳያል በሚል ነው እና አይ ቲንክ ለእናንተም ከፍቼ ከማሳያችሁ አንድ ላይ ሲመጡ ያጣጠፍኩት እንዳይበላሽ ማለት ነው። እንደዚሁ ከነ ላስቲኩ እንዳለ ይቀመጣ ደፍታው ከሚያሙ እንደዚሁ ሆነው እኮ እንደዚሁ ይቀመጥና ሲመጡ ከነሱ እኩል ባሳያችሁ ይሻላል ብዬ ነው የማስበው እና እግዚአብሔር ይመስገን። ጋሼ ሰላም ነው? እንዴት ሰነበታችሁ? እግዚአብሔር ይመስገን። ደህና ናት? ንግቡ ጋሼ እንዴት ናት? ደህና ነው ጋሼ። ግቡ ጋሼ። ደህና ነን ጋሼ። እንዴት ናችሁ? ደህና ናችሁ? የለም እንዳጋጣሚ ውጭ ወጥቶ ነበርና ቁጭ በሉ ጋሼ። በሰላም እኮ ነው የጠራሁት። ይሁንስ እንግዲህ እንፈልገዋለን ብለን እንጃ አስቸግሮ ምናምን ነገር አይደለም ጋሼ። ይሁን ደህና ነው። ደህና ነው እግዚአብሔር ይመስገን። ሁሉም ነገር አሪፍ እየሆነ ነውና ብቻ ቁጭ በሉ መጀመሪያ ጋሼ። እስቲ ቆይ እንግዲህ ቁጭ በሉ እስቲ እንግዲህ እንዴት ናችሁ? ደህና ነን ጋሼ። ሁላችሁም ደህና ናችሁ? ደህና ነን። ይሁን እስቲ ረግረግ እስቲ እንግዲህ ደህና ነው ታጋሼ? ደህና ነኝ እግዚአብሔር ይመስገን ደህና ነን እኛ። አሁንማ ያው ነገሮች ተስተካክለዋልና ቤተሰብ ጋርም ክፍለ ሀገር ሂደን ነበረ እና ያው ነገሮች ተስተካክለዋል። ጓደኞች የሉም እዚህ? ዛሬ እንኳን እሱን አላገኘሁትም። ለማንኛውም እስቲ አንድ ላይ ነበረ ጠርቾት የነበረውና የሉም መሰለኝ ለዛ ነው። ብቻ ዋናው ደህና መሆናችሁ ነው። ደህና ናችሁ? ይሁን መቼም ደህና ነን። ልክ ነው ጋሼ። ብቻ ያው ቤተሰብ ጋርም ሂደን ፈተነዋል ያለውን ነገር እና ያው ሁሉም ነገር ተስተካክሏል። እርሱም እዚህ ብዙ ለፍተዋል ምናምን ደክመዋል እና ብቻ የድካሙትም ውጤት ያው በቤተሰብም ብንፈታውም የእርሶም ድካም ነበረበትና ምንም ቢሆን ትልቅ ሰው ነው ለኛ ብለው ነው እዚህ ድረስ የመጡትና እናንተንም በሳቱ ብዙ አስቸግሯቸዋል እርግጠኛ ነኝ። ተጣልተንም ስለነበረ እንደዛ ነው ልሎት የፈለኩትና እንግዲህ እሱም አንዴ ነው አሁን ማስቀየምሽ እንደ ባለፈው መተር አይተኑ ነበረ። አይ ጋሼ ምንም አሁንማ ሁሉም ነገር ሰላም ነው። ምንም አላስቸገረም። አይ ደህና ነው ጋሼ። አሁን ምንም ሁሉም ነገር ሰላም ሆኗልና እንግዲያስ ለሰላም ነው የጠራሁት እንጂ ይሁን ማስቸግሯት ብዬ እንደው ቅር ብሎ ነበረ። ስለ ሁሉም ደህና ከሆነ ሰላም ከሆነ ይሁን። አይ ጋሼ ለሰላም ነው። ያው በሰዓቱ እርሶም ለፍተው ነበርና ምስጋናዬንም ጭምር ለእናንተም ለማቅረብ ነበረ። ያው ግን ደህና ነው እና ተስተካክሏል። እሺ እንግዲህ መቼም የሚስተካከልም ለማንኛውም እንግዲህ እንደምን አድርጌ ነው ራሴ ደግሞ ፈትነዋለሁ። እሱማ ጋሼ ፈትኑ ችግር የለውም እንጂ ባየት ማረጋገጥ አለብኝ። እውነት ነው። አትኝም ሁኔታውን አይቼ ጉዱን አይቼ ነው እንግዲህ ልክ ነው። እሱማ ግን ያው ተስተካክሏል። ብቻ ያው ከፈለጉም እርሶ በሚፈትኑት ይፈትኑ ችግር የለውም። እሱማ አይቀሬ ነው። ልክ ነው። እሺ ጋሼ ብቻ ለእርሱም ስጦታ ነበረኝና ለዛም ጭምር ነበረ የጠራሁት። ይሁን እስቲ እንግዲህ አይቼ እሺ ጋሼ ሁኔታውን እንግዲህ እንዴት ቁጭ በሉ ችግር የለም። እንግዲህ መቼም እሱን አይተን ነው እንጂ በሰዓቱ ብዙ ለፍተዋል። እርሱም ጓደኞቹም ለፍተው ነበረና ባው ነበር እንደው ሽማግሌ ነገር ሆኖ ነው እንጂ እንደው ሲም አስተማኝ እንግዲህ ደጊ እሺ ደህና ነኝ። አሜን ጋሼ እንደው ጸጋውን ያልብስሽ። አሜን ጸጋውን እኔ እንደለበስኩት አንቺም ጸጋውን ልበሽ። አሜን። እስቲ እንግዲህ እሱ ከመጣ ቡድን ነው የማየው ፈትኗል። እሱማ ልክ ነው። ፈተና የማይቀር ነገር ነው። እኔም በብዙ ነገር እየፈተንኩት ነውና እየወደቀ አይደለም ነው ችግር የለውም። ምንም አይደለም
ግን እሱ እንደ ትልቅነቱ ደስ ባሉት ፈትኑት እስቲ እንዴ ችግር የለውም። አይዋለሁ እውነት ነው። ተስተካክሏል ሁሉም ነገር ሰላም ወርዷልና አሁን ይመስለኛል ከጓደኛው ጋር ወጣ ብሎ ነው ቡና ሊጠጡ ይሁን ምን ይሁን እንደዛ ወጣ ብሎ ነው ካፌና ብቻ ያው ተስተካክሏል ሁሉም ነገር። እስቲ ለማንኛውም እሱ ይምጣና እኔ ደግሞ እንደፈትን ፈትነዋለሁ። እሱማ ልክ ነው ጋሽ ያ ችግር የለውም ይፈትኑት። ፈተና አለበት እንደፈትን ፈትነዋለሁ። እስቲ ይምጣ። እሱማ ልክ ነው ያለን ኖርና እሱንም እንደናንተ እንደና ደህና ነው። ቆይ እስቲ ቆይ እንደው ለመሆኑ አንተ ደህና ነህ? የለም ትናንትና የት ነው ያየው? እኔ ያየው አንዴ እንዴት ነው ነግሬሃለሁ፣ አስጠንቅቄ የት ነበር? የት ነው ያዩት? የማይሆን ቦታ አይተው ጋር አይቻልም። ኧረ ጋሼ የትም አላዩኝ። ምን ልቦና ይስጥ ነግሬሃለሁ። እሺ ከዘራ ምን ያደርጋል? አንቆራጥጥ እንዴ ጋሼ የለም እኔ እንደሰማሁት እንዳየው ነግሬሃለሁ። በቃ ያዩት ቦታ ይተውካል፣ ብቻ መጥፎ ቦታ ይተውካል። ያየሁበት አይቻለሁ። ከሴት ጋር ነበርክ ተነግሮኛል። የምን ሴት? ሴት ጋር ነበርክ? ዊና ከምን ጋር እኮ ነበር። አልነበርክም? ዊና ጋር ነበር። የለም ወሳት ሰዓት የለም ሰዓት ብሎ ነገር የለም። ከሰዓት የሆነ ታይም የወጣ ታይም ከሴት ጋር ነበርክ መንገድ ላይ ታይታል። ማለት ቦታው ቁጭ በል አረፈን ነግሬሃለሁ። አብረው ነበር። እኛ ምን አደረግን? እሻውን ምን አደረግን? ከማን ሴት ማነች ልጅቷ? ዊናም ሌላ ሴት ይዞ ነበር። ጭራሽ ሁለታችንም ነው የታየነው። አዎ ዊናም ሌላ ሴት ይዞ ነበር። ላይወርዲ ከማውራቴ በፊት ለዛ ነው ጋሽን የጠራኋቸው። እውነት ነው። የምን ሴት ማናት? የት አይቻለሁ ነግሬሃለሁ። ጌታዬ ኧረ ጋሽን አይቻለሁ። ማናት ልጅቷ? ወይ ጋሽ ይረጋል። ሰው ተሳስሎበት ነው። ማናት ጋሽ? እንዴ ማናት ጋሽ? እሱም እጮኛ አለችው፣ ፍቅረኛ አለችው። ከሌላ ሴት ጋር ነበረ። ከሌላ ሴት ጋር ነበርክ። ታዲያስ እኔም ከሴት ጋር ጋሽ ይኸውልህ ሰው ተመሳስሎ ኤፍሬምን ተታባቸው ለሰማይ ለምድር እግዚአብሔርን ጋሼ ነግሬሃለሁ። ከእሷ ጋር ከታረቅን በኋላ ሴት የሚባል ነገር እንደዚህ አይቻላቅም። እንደዚህ በላይ ታይታል። እጅ ለእጅ ተይዛችሁ አይታችኋል። እግዚአብሔር ማለት የትኛው ልጅ ናት? ማን አውቃለሁ? እኔ ምን አውቃለሁ? እሱንማ ለኔ መልስልኝ። በማርያም ሰው ተመሳስሎበት ይሆናል እንጂ እንደዛ ነበር አይደለም። ለዮርዲም እናገራለሁኝ እኔ አንቺ ረፊ ስነ ስርዓትሽ ነው ይዤ ያመነሻል። ይሄን ቪዲዮም ስለምታየው እሷም ችግር የለም። እኔ ከሴት ጋር እኛ ከሴት ጋር አይደለም ያለችው ጋሼ ስላገር ናት። ማናት? አረያ ማርያም ነኝ። እግዚአብሔር ቅዱስ ሚካኤል ነኝ። ከሴት ጋር አልነበርንም። እኔ አስማምቼ ምን አርጌ ወስልታል እየወሰለትክ ነው ያለው አይቻለሁ። እኔ ከማን ጋር ነው ወሰለተው? ልጅቷን ይዤ ነው የምሄድ። ይኸው ኧረ አባታችን ይውሉ ልጅቷን ይዤ እሄዳለሁ። አይደለም ቆይ ይረጋጉ። አባታችን መጀመሪያ ይቀመጡ። ተው አይደለም ቆይ አንቺ ማን ነው ልጅቷ? ጋሼ ጃራ ጋሼ ነው እኔ ከቴ ጋር እሄዳለሁ። በቃ ከሌላ ሴት ጋር ልጅቷ ማናት? ከሌላ ሴት ጋር ታይታል። ኧረ የማርያም እኛ ከማንም እየወሰለትክ አይቻለሁ። ጭራሽ መወስለት እንዴታ ማን ነው ወሰለተው? መንገድ ላይ ከሴት ጋር ታይቷል። ተመሳስሎበት ይሆናል። ከሰው ጋር ተመሳስሎ ይሆናል። የለም ልጅቱ ነሽ አትሄዳለህ። ማን ነጠታ? እኔ አንቺ ቁጭ በይ። እኔ እሄዳለሁ። የት ነው የምትሄጂው? እሄዳለሁ። ጋር ትሽሻለህ እንዴ? ምንድነው ያማል እንዴ? ከዘረኩ ነው ያዘው። በቃ አልታየም። ከሴት ጋር ካልታየ ምንድነው የምትፈረገገው? አባታችን ይኸውልህ በሩ ስለቆለፈ አይደለም። አባታችን ይረጋጉና ምናልባት ከሰው ጋር ተመሳስሎበት ይሆናል። እሱ ነው እኔ ነኝ። እኔ አይተውኛል ነው አይደል? ኧረ ጋሼ በስመ አብ ወልድ እኔ ምሳሌ ነው እንዴ? እኔ እዚህ ቆይ አስታርፍና እንግዲህ እንዳለ በል
እሺ እስቲ ቆይ እውነት ነው እሺ ምኑ ጋሽ ተነጋግረን አሁን ተነስተህ እግሯን ስሙ እንደው ወደ ነገር ያለው ይሄው በልተነስ ይሄው በልተነስ ብያለሁ። ተነስ በልተነስ ይሄው በሪያለሁ ብለው አንተም እንግዲህ እሺ አንተ ናዙር አዎ ያው ተነስ እዛው ነው እስቲ እሱማ ሌላ ፍቅረኛ አለች እኮ እንደው ኧረ ሚስት አለችው። ኧረ ጮኛ ነች ሚስት አለችኝ። ኧረ እኔ ከሴት ጋር አልታይም አባታችን። ኧረ እኔ ሚስት አለኝ እኮ ከየትኛዋ ሴት ጋር ነው ያዩኝ? እኔ ነው ተመሳስለንቦት ነው። ቅዱስ ሚካኤል እኛ ምን ቆይ ማናቸው እንጂ ከየትኛዋ ሴት ጋር ነው ያየ ነው? ማናቸው ማናት? ምንድን ናት? እንግዲህ እሺ የትኛዋ ሴት ናት? ማናት? ቆይ ማናት? የትኛዋ ሴት ናት? ናውቂ ጋሺ ነው ያዩክ። የት ሄደ? የለም አያብ ምንድን ነው? በእግዚአብሔር ቆስቲ ቆይ አይደለም ጋሼ ምን የት ላይ የለም አይቻለሁ እሱን ነው አይደል ያዩት? አንተ ልቀቀኝ በቃ። እሱን ይሆናል ራሱን እሱን ይሆናል ጋሼ እሱን ራሱን ነው እሱን ያዩት። ማታ ላይ ሆነ እሱ ነው አባታችን እሱን ያዩት። እንደውም ነው ያገባኝ ለምን ከራከረላለሁ? አንተ ላይ ታየው እሱ ላይ ታየው እኔ ነው እሱ ነው አባታችን እሱ ነው እሺ ከዘራውን አስቀምጡት ጋሽ። ከዘራው ግን እየፈራው ነው። ከዘራውን ያስቀምጡት። እሱማ ከኔ ጋር ነው የታየው። አንተ ነህ ከሴት ጋር የታየው። እሱ ከኔ ጋር ነው ያዩት። እሱ ነው ይወሰልታል። ሚስቱን አስቀምጦ ይወሰልታል ከሴት ጋር። ስንት ነው አይተናል? እኔ በአይኔ አይቻለሁ። በል እንግዲህ ና ተጫወት። ግባ ፈተና ነው ያለፈው አንተ ነህ። እንግዲህ ፈተናው ዛሬ አልፋችኋል። ቁጭ በሉ ጋሼ። እንዲህ ነው በል እስኪ ጎሽ በል። ፈተናው ዛሬ አልፋል። እሷም አልፋለች። እዚህ እቀመጣለሁ። ኧረ እንደታረቅን እናሳያቸው። እዚህ ጋር ቁጭ በሉ አባታችን ነው እንጂ እናንተ እንግዲህ አሁን ዛሬ ፈተናውን ተፈትናችኋል። በሉ እንግዲህ እድሜና ጤናውን ይስጣችሁ። ተባረኩ። አሁን እንግዲህ እናንተም ለወደፊቱ ጥሩ ፍቅር ይስጣችሁ። ምርቃቱን ተቀበልሻል? አዎ። እንዲያ ነው እንግዲህ እውነቱን ለወደፊቱ አደራችሁን ልቦና ይስጣችሁ፣ ጥሩ ፍቅር ይስጣችሁ፣ ሰላም ሁኑ። አዎ። ያለበሳችሁን ጋቢ እናንተ እንዳለበሳችሁ እናንተንም ወርቅ ያልብሳችሁ። ይኸው እንግዲህ ጠጋ ያልብሳችሁ። ይኸው እንግዲህ ከዚህ የበለጠ ምርቃት እንግዲህ በተረፈ እግዚአብሔር ሙላበት። ግን ውሸት ነው፣ የቀልድ ነው አይደል? አሁን ከሴት ጋር ምንም ታይቻለሁ እኮ አሁን ከሴት ጋር ይተውኛል ምናምን ያሉኝ። የሱሩ ለፈተና እኮ ነው። ፈተና አታውቅም? ፈተና ትምህርት ቤት የእሷ ስራ ነው አይደል ጋሼ? እሷ ትምህርት ቤት እንደዚህ አላለ። ታዲያስ እንዴ እቺ ልጅ መንከባከብ አለብህ፣ በፈጠሩና ማየት አለብህ። ልጅቱ እንዳትቀየምህ አንተም እንዳታስቀይማት ሁን። እንግዲህ ከእንግዲህ ወዲያ እስካሁን ለእርቅ ተመላልሻለሁ፣ አይቻለሁ። ለወደፊቱ ጠንቀቅ ብለህ ያዛት፣ እንዳታስቀይማት አደራ። አለበለዚያ ሁለተኛ ሽማግሌ ብለህ እኔ እንዳጠራኝ። ኧረ ጋሼ እግዚአብሔር አክብርልኝ። ከአንዴም ሁለቴ
እርሶ ቤት ደጅ ጠርቼ ደምኞት ይዤ መጥቼ ያኔ ያው ከሷም ጋር ተጣልተን ነበር። አስቸግሬታለሁ። እግዚአብሔር ያክብርልኝ ጋሼ፣ እድሜና ጤና ይስጦት። አመሰግናለሁ። ትንሽ ጋሼ ጓደኛዬ ነውና ከባለቤቱ ጋር በጣም ነው የሚጣላው። ኧረ እኔ ተጣልተንም አናውቅም። ይናገሩት። ኧረ አባታችን እኔ ከባለቤቴ ጋር ተጣልቼም አላውቅም። እኔ እንደሰማሁት ሰይጣን እንዳይሰማ። እሺ እኔ አባታችን እኔ ከባለቤቴ ጋር ተጣልቼ አላውቅም። ይሄ ልጅ ይምከሩ። እቺን የመሰለች ልጅ እያስቀየመ ስንት መከራ አሳይቶን ከሀገር አዙሩን አሁን እቺን የመሰለች ልጅ እንዳያስቀይም ይምከሩልን። ይሄ ልጅ ይመከራል። እሷንም እመክራለሁ፣ ሁላችሁንም እመክራለሁ፣ እዘክራለሁ። አንተንም እንደዚያው ነው እና ስለዚህ በሉ እንግዲህ ተባረክ። አሜን አባታችን።